ቬንዙዌላውያን ባለፈው ቅዳሜ ጠዋት ከእንቅልፋቸው እንደነቁ ፕሬዝዳንታቸው በአሜሪካ ወታደሮች ታግተው መወሰዳቸውን ሲሰሙ ምን ተሰምቷቸው ይሆን? ይህ ቬንዙዌላውያንን ብቻ ሳይሆን ለተቀረው ዓለምም ዓይንና ጆሮን ለማመን የሚቸግር ዱብዳ ነው የሆነው። ቬንዙዌላን የምታክል ሀገርስ እንደምን መሪዋ እንደ አንድ ተራ ነገር ተንጠልጥሎ ሊወሰድባት ቻለ? ያቺ ልዕለ ኃያለው ሀገርስ ለዓለም ሰላምና ዲሞክራሲ ጠበቃ ነኝ እንዳላለች ሁሉ ዛሬ መንግስታት በህግጋታቸው ቀይ መስመር ብለው ያሰመሩትን የሀገራት ሉዓላዊነት መከበርን እንደምንስ ተላለፈች? ማዱሮን አንጠልጥሎ ያስወሰዳቸው እንደተባለው የአደንዛዥ እጽ ዝውውር ሽብር ወይስ እምቅ የሀገሪቱ የነዳጅ ሀብት ክምችት የፈጠረው መጎምጀት? እንደ ሩሲያና ቻይና ያሉ ሀያላን ሀገራትስ የአሜሪካን መንገድ ቢከተሉ የማን ያለህ ይባላል? ጤና ይስጥልን አድማጮቻችን፣ ይህ ማህደረ ዜና ነው። ለወራት የዘለቀው የትራምፕ ማዱሮ የቃላት ጦርነት ምናልባትም ሰዓታትን ከወሰደ ልዩ ወታደራዊ ዘመቻ በኋላ የደቡብ አሜሪካዊቷን ሀገር ፕሬዚዳንት በቁጥጥር ስር በማዋል ተጠናቋል። ፕሬዚዳንት ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎሬስ እጃቸው በካቴና ተጠፍንጎ ሲወሰድ የአንድ ሀገር መሪና ቀዳማዊት እመቤት ሳይሆኑም በነፍሰ ገዳይነት ተወንጅለው ለዓመታት ሲታደኑ የቆዩ ነበር የሚመስለው። የአሜሪካ ወታደራዊ ዘመቻ እጅጉን ፈጣን ነበር። የካራካስ ከተማ ነዋሪዎች ለቅዳሜ አጥቢያ በውድቅት ሌሊት የዓለምን ፍጻሜ ያደረሰ ያስመሰለው ቅጽበታዊ ጥቃቶች እዚህም እዚያም ሲፈጸሙ አይተዋል አሊያም ሰምተዋል። የላ ጓይራ ወደብ፣ የላ ኮርታ አውሮፕላን ማረፊያና የሂጉዌሪቲ አውሮፕላን ማረፊያን ጨምሮ የቬንዙዌላ ዋና ዋና ወታደራዊ መሰረተ ልማቶች ናቸው የተባሉ ሁሉ በዚህ ቅጽበታዊ ጥቃት ኢላማዎች ነበሩ። በዚያ ውድቅት ሌሊት በቀጠናው ካሉ ሀገራት አንጻር ግዙፍ ወታደራዊ ኃይል እንዳላት የሚነገርላት ቬንዙዌላ ፕሬዚዳንቷን ግን መታደግ አልቻለችም። የአሜሪካ የዴልታ ፎርስና የ160ኛው የልዩ ዘመቻ አቪዬሽን ሬጅመንት ሶር በቅንጅት ግዳጃቸውን ለዚያውም በደቂቃዎች ውስጥ ተወጥተው ወደ መጡበት ሲመለሱ ተፈላጊውን ሰው እንደያዙ ነበር። ፕሬዚዳንት ዶናልድ ትራምፕ የነዳጅ ዘይት ማጓጓዣ መርከቦችን በማገት የጀመረው ልዩ ዘመቻቸው በመጨረሻም ያን ለወራት ሲዝቱበት የነበረውን ሰው ካቴና እጁ ሲገባ ፍሎሪዳ ማር ኦላንጎ በሚገኘው መኖሪያ ቤታቸው ውስጥ ሆነው በቀጥታ እየተመለከቱ ነበር። ፕሬዚዳንቱ ማዱሮን አሳግተው ከወሰዷቸው በኋላ ተልእኮ በዚህ እንደማያበቃ አስረግጠው ተናግረዋል። ባለፈው ቅዳሜ ከዋና ዋና የጦርና የፖለቲካ ባለስልጣናቶቻቸው ጋር በጋራ በሰጡት መግለጫ አሜሪካ ቬንዙዌላን የማስተዳደር ፍላጎት እንዳላት ግልጽ አድርገዋል። ስለዚህ አስተማማኝ ትክክለኛና ፍትሐዊ ሽግግር ማድረግ እስከምንችል ጊዜ ድረስ ሀገሪቱን ልንመራ ነው እና ይህ ደግሞ ፍትሐዊ መሆን አለበት። ምክንያቱም ሁላችንም የምንመለከተው ይህንን ነው። የአሜሪካ ወታደሮች ፕሬዚዳንት ኒኮላስ ማዱሮን በወሰዱ ማግስት ቬንዙዌላውያን ለሁለት ተከፍሎ አደባባይ ወጥተዋል። ገሚሱ የአሜሪካን ውሳኔ ሲደግፍ፣ ገሚሱ ደግሞ ፕሬዚዳንታችንን መልሱልን የሚሉ ድምፆች አሰምተዋል። የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዚዳንት ዴልሲ ሮድሪግዝን የሀገሪቱ ጊዜያዊ መሪ አድርጎ ሾሟል። ጊዜያዊ መሪዋ ማዱሮ ህብረተሰባዊት ቬንዙዌላን ለመጠበቅ ላደረጉት ተጋድሎ ከማመስገን አልፎ አሜሪካ ፕሬዚዳንታቸውን ወደ ቤታቸው ትመልስ ዘንድ ጥሪ አቅርበዋል። የአሜሪካን እርምጃ የሚለውጥ ነገር ባይኖርም ከተለያዩ ሀገራት ግን ተቃውሞ ገጥሞታል። የኮሎምቢያው ፕሬዚዳንት ጉስታቭ ፔትሮ መግለጫ ለመስጠት የቀደማቸው አልነበርም። ፕሬዚዳንቱ አሜሪካ በካራካስ ላይ ጥቃት መፈጸሟን ገልጸው የተባበሩት መንግስታት ድርጅት ሁለቱን ሀገራት ወደ ጠረጴዛ ውይይት እንዲያመጣቸው ጥሪ አድርገዋል። ሩሲያ በበኩሏ ድርጊቱ የተባበሩት መንግስታት ድርጅትን የመተዳደሪያ ደንብ የሚጥስ ነው ስትል ድምጿን አሰምታለች። ኢራንም ድርጊቱን በይፋ አውግዛለች። ጀርመን ድርጊቱ እንዳሳሰባት ስትገልጽ የአውሮፓ ህብረትም ዓለም አቀፍ ህጎች መከበር አለባቸው ብሏል። የኩባ ፕሬዚዳንት ሚሄል ዲያዝ በበኩላቸውም በቬንዙዌላ ላይ የተፈጸመ ወታደራዊ ወንጀል በማለት ነበር ድርጊቱን የገለጹት። ዩናይትድ ኪንግደም በወታደራዊ ዘመቻው እጄ ከደሙ ንጹህ ነው ብላለች። ለአሜሪካ ድርጊት ብቸኛ ድጋፍ የሰጠችው የቀጠናው ሀገር ብራዚል ናት። የብራዚሉ ፕሬዚዳንት ጃቬር ሜሊ የቬንዙዌላውን ፕሬዚዳንት መያዝ መልካም ዜና በማለት ነበር ደስታቸውን የገለጹት። በቬንዙዌላ የነጻነት ነፋስ እየነፈሰ ነው፣ ረዥም ዕድሜ ለነጻነት ሲሉ በኤክስ ገጻቸው አጋርተዋል። አሁን ኒኮላስ ማዱሮ ኒውዮርክ ውስጥ በሚገኝ አንዲት ጠባብ እስር ቤት ውስጥ ናቸው። በማንሃተን ፌዴራል ፍርድ ቤት የህገወጥ የዕፅ ዝውውርን ጨምሮ በርካታ ክሶች ይጠብቋቸዋል። ግን የዚህ ሁሉ መነሻና መድረሻ ዓላማው ምን ይሆን? ቬንዙዌላ ከ300 ቢሊዮን በርሜል በላይ የነዳጅ ክምችት በመያዝ ከዓለማችን ተፈጥሮ በለገሰቻት ጸጋ የሚወዳደራት ሀገር የለም። ይህችው በተፈጥሮ ሀብቷ የበለጸገችው ሀገር በልዕለ ኃያሉ አሜሪካ ጥርስ ውስጥ የገባችው ግን በቀድሞ መሪዋ በሁጎ
ቻቬዝ ዘመነ መንግስት እንደሆነ ነው የኋላ ታሪኳ የሚያስታውሰን። ሶሻሊስቱ ቻቬዝ በአውሮፓ ባንኮች ውስጥ ተቀምጦ የነበረውና በብዙ ቢሊዮን ዶላሮች የሚገመት የወርቅ ክምችት አስወጥተው መውሰዳቸው ቀዳሚው ጉዳይ ሲሆን፣ ቀጥሎም ቬኔዙዌላ ውስጥ የነበሩ የአሜሪካ የነዳጅ አምራች ኩባንያዎችን ከሀገር ማባረራቸው ለአሜሪካውያኑ ይቅር የሚያስብል አልነበረም። ከዚያ ጊዜ ጀምሮ የምስራቁ ዓለም ርዕዮተ አራማጅ ሀገር ከፖለቲካው እንድትገለልና ኢኮኖሚዋ እንዲንኮታኮት በተለያዩ ማዕቀቦች ተጠፍንጋ እንድትቆይ ተደርጋለች። አሁን በስልጣን ላይ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ያልሞከሩትን ቀን ጠብቀው ምክንያት ፈልገው አሁን ያደረጉትን አደረጉም። አሁን ጥያቄው ጉልበተኛው ሀገር የአንዲትን ሉዓላዊ ሀገር መሪ ይዛ ስታስር የተባበሩት መንግስታት ድርጅት የሚወስደው እርምጃ ይኖራል ወይ ነው። የዶቼ ቬለው ነጋሽ መሐመድ እንደሚለው ይህ እንዴት ተደርጎ ይሆናል? የጉልበት እርምጃ ነው። የተባበሩት መንግስታት ድርጅት ቻርተር፣ የጄኔቫ የዲፕሎማቲክ ኮንቬንሽን፣ ሌሎችም በሀገራት መካከል የሚደረግ ስምምነቶችና ህጎች በሙሉ ተጥሰዋል። የተወሰደው እርምጃ ያው ህግም በፖለቲካም በመልካም የጉርብትና ተቻችሎ መኖርም የሚያስኬድ አይደለም። ስለዚህ ጉልበት ካለህ ፍትሁም አለህ ማለት ነው። ፍትህ ጉልበትህ ላይ ነው ማለት ነው። ዓለም አቀፍ የህግ ባለሙያውና የሰብአዊ መብት ተሟጋቹ ኢትዮጵያዊ አቶ ባይሳዋ ቆያም ይህንኑ ሀሳብ የሚያጠናክር አስተያየት ነው ለዶቼ ቬለ የሰጡት። ሀያላኑ ከህግ ተገዥነት እየወጡ ዓለምን የሚዳኝ ህግ ዋጋ እያጣ ለመምጣቱ ማሳያ ያደርጉታል። እጅግ በጣም አሳሳቢ ሆኖ ነው ያገኘሁት። እንደ ህግ ባለሙያም ብቻ ሳይሆን የዓለም አቀፍ ግንኙነት ማለት በመንግስታት መካከል ያለው ግንኙነት ምንኛ መጥፎ ደረጃ ላይ እንደደረሰ አመላካች ስለሆነ ማሰብ አልቻልኩም። ይሆናል የምለውን ሁሉ መቀበል አቅቶኛል። እስካሁን ድረስ በቲቪ ላይ እያየሁም መቀበሉ እጅግ በጣም ከባድ ነው። የቀዝቃዛው ጦርነት የወለደውና ዛሬም ድረስ የቀጠለው በቀጥታም ይሁን በተዘዋዋሪ ሀያላኑ ሀገራት የርዕዮት ተቃርነው በቀል በትራቸውን ለማሳረፍ ምክንያት መፍጠራቸው አልቀረም። ዓለም የአንድ ፈረስ ጉግስ ሰለባ ሳትሆን በፊት በነበረው የሁለቱ ፈረሶች አሜሪካና ሩሲያ ሽቅድምድም በቅርባቸው ያለ ግን ደግሞ ከጎራቸው ውጭ የዋለውን ሀገር በአንድም ይሁን በሌላ መልኩ ለማስገበር የማይፈነቅሉት ድንጋይ አልነበረም። የዓለም አቀፍ የህግ ምሁሩ ባይሳዋ ቆያም የዶናልድ ትራምፕ የቬኔዙዌላውን ፕሬዚዳንት አግተው ለመውሰድ የፈጠሩትን ምክንያት ከታሪካዊ ዳራው እያነጻጸሩ እንዲህ ያነሳሉ። አሜሪካ በተለይ ትራምፕ ደፍሮ ቬኔዙዌላ ላይ ችግር ያመጣው ይሄ የናርኮቲክ የድራግ የሚለው ነገር እሱ ሰበብ ነው። ዋናው ምክንያቱ ቬኔዙዌላ በሁጎ ቻቬዝ ጊዜ ሁጎ ቻቬዝ የኩባ አድናቂ ነው፣ ራሱም ሶሻሊስት ነው እና ብዙ የዓለም ትልቁን የነዳጅ ክምችት ያላት ሀገሯን ቬኔዙዌላን ለዘመናት ይበዘብዙ የነበሩት የአሜሪካና በተለይ የአሜሪካ የነዳጅ ኩባንያዎች ናቸው እና ከነሱ ወረሰ፣ ናሽናላይዝ አደረገና የቬኔዙዌላ ህዝብ ሀብት የቬኔዙዌላ ነው እና አትወርሱም ማለት። ከዛን ጊዜ ጀምሮ እነዚህ ትላልቅ እንግዲህ ዓለም ላይ አሉ ከሚባሉ የነዳጅ አምራቾም ኩባንያዎች በአሜሪካ መንግስት በኩል ትልቅ በጣም እጅግ በትሪሊየንስ የሚቆጠር ገቢ ስላጡ ቬኔዙዌላ ላይ ችግር መፍጠር ጀመሩ። ቬኔዙዌላም በግልጽ በተለይ ከፑቲን ጋር ወግና በብሪክስ ሀገር ድጋፍ እያገኘች ቻይና አሁን ለምሳሌ በቅርቡ ሳምንቱን መዱሮ እንኳን ሲወሰድ የቻይናው ሁለተኛው ሰው እዛ ነበረ። ይሄ ሁሉም ግንኙነት ታደርግ ነበረ። እንግዲህ አሜሪካንንም እንደ ጠላት ቆጥራ ነው፣ ያው የአይዲዮሎጂ ጉዳይ ነው እና አሜሪካ ግን ይሄን መቀበል አልቻለችም። በቻቬዝ ጊዜ በምንም በኩል ቀዶ ለመግባት አልተቻለም ውስጥ ድረስ። ግን እንደ ትራምፕ ደፍሮ ሄዶ ፕሬዚደንቱን ለመውሰድ ያቀደ የለም። ምንድን ነው የሚያደርጉት? በዚህ ጊዜ ህዝቡን ይከፋፍላሉ። በገንዘብም በምንም የገዘው አሁን ወጥቶ እንደወጣው እስከ ዘበኞቹ ድረስ ሁሉ በሚሊየንስ ከ10 ሚሊዮን በላይ ብር እየከፈሉ አሁን መረጃዎች የሚወጡት የራሱን ሰዎች ከውስጥ የቦረቦሩ ችግር ይፈጥራሉ ሀገሪቷ ላይ። የዶናልድ ትራምፕ ጠንከር ያለው እርምጃ የዓለም አቀፍ ስጋት ከመፍጠር ባሻገር የሚያቆመው ኃይል እንደሌለ በግልጽ እየታየ ነው። የቬኔዙዌላውያን መጻኢ ዕጣ ፈንታ ግን ገና በውል አልለየም። ነጋሽ መሐመድ እንደሚለው በአንድም ይሁን በሌላ መልኩ ቬኔዙዌላውያን ለልዕለ ኃያሉ ሀገር እጅ የመስጠታቸው እውነታ ሩቅ አይሆንም። በቬኔዙዌላ አቅም ይህን ያክል የሚያዳግታቸው አይመስለኝም አሜሪካኖች። ቬኔዙዌላ ጦርነት ራሱ አድርገው አያውቁም። የዛ ሀገር ሰዎች
ያኔ ለነጻነት 19ኛው መቶ ክፍለ ዘመን አካባቢ ካደረጉት ውጪ ከዛ በኋላ ጠንካራ ጦርነት ከጎረቤት ይሁን ወይም ከሌላ ከሩቅ ከመጣ ኃይል ጋር አድርገውም አያውቁም። ልምዱም የላቸውም። ወታደራዊ ኃይላቸውም ከአሜሪካ ጋር ሲተያይ በጣም ደካማ ነው። ከሁሉም በላይ ደግሞ ተከፋፍለዋል። ኒኮላስ ማዱሮ ደካማ መሪ ነበሩ። ሰውን በጣም ከፋፍለውታል። ወደ 6 ሚሊዮን የሚሆን የቬኔዙዌላ ሕዝብ ከሀገሩ ተሰዷል። ኑሮ እዛው ሀገር ውስጥ ላለው ከባድ ነው። ስለዚህ የተባበረ ኃይል አይገጥማቸውም አሜሪካኖች። አሁን ይህ በእርግጥ አንድ ነገር እንዲሰመርበት ማድረጉ አይቀርም። ሀያላኑ ጥርስ በነከሱባቸው ሀገራትና መሪዎቻቸው ላይ የበቀል በትራቸውን እንዲያነሱና ሃይባይ እንዲያጡ ምክንያት ይሆን የሚል። ሩሲያ 4ኛ ዓመቷን ባስቆጠረችበት የዩክሬኑ ጦርነት በራሷ መንገድ ተመሳሳይ እርምጃ ብትወስድ የትኛው ሕግ ይዳኛታል? ቻይናስ የግዛቴ አካል ናት በምትላት ታይዋን ላይ ከዚህ የከፋ እርምጃ ብትወስድ በየትኛው ሕግ ማን ሊያስቆማት ይችላል? ጥያቄ በጥያቄ ላይ የተደራረበ ቢነሳ በእርግጥ መልሱ ሩቅ ነው። የሆነ ሆኖ ያሉትን ከመፈጸም ወደ ኋላ እንደማይሉ የልብ ልብ ያገኙት ዶናልድ ትራምፕ አሁን ፊታቸውን ወዴት ያዞራሉ የሚለው ጥያቄ በመሰረታዊነት ማንሳቱ ተገቢ ሳይሆን አይቀርም። ምክንያቱም እርሳቸው የጉልበተኛው ሀገር አሜሪካ ፕሬዚዳንት ናቸውና። ባለፈው ሳምንት የኑሮ ውድነትና የገንዘብ የመግዛት አቅም የተዳከመባቸው ዜጎቿ ለተቃውሞ አደባባይ መውጣታቸውን ተከትሎ ለበርካቶች ሞት ምክንያት የሆነችው ኢራን ቀጣዩዋ ሀገር ትሆን የሚል ጥያቄ መነሳቱ አይቀርም። ትራምፕ እየዛቱ ነው። በፊትም ቢሆን ይዝታሉ። ኢራን ላይም ሞክረዋል። የኒኩሌር ተቋማቷን ለማጥፋት አጥፍተናልም ብለዋል። ነገር ግን አሁን ማዱሮ ወይም ቬኔዙዌላ ያጋጠማቸው አይነት እንዲሁ በቀላሉ እሳቸው ለሚፈልጉት ድል የሚያበቃ አይሆንባቸውም እንጂ አያደርጉም አይባልም። አንድ ሁለተኛው እንግዲህ ሀብት የሚያጓጓቸው ሀብት መኖር አለበት። አንድ ሀገር ላይ ይህን ያክል የጦር ኃይል አዝምቶ የጦር መርከቦች፣ አውሮፕላን ተሸካሚ የጦር መርከቦች ሳይቀር አዝምቶ እንዲህ አይነት ኦፕሬሽን እንዲህ አይነት ወታደራዊ እርምጃ ለመውሰድ በኋላ የሚገኝ በስሌት ነው። እንግዲህ ስንት እናገኛለን ነው ከጦርነቱ ወይም ከዘመቻው በኋላ። በጎርጎርሳዊው 1953 በአሜሪካዊ የስለላ ድርጅት ሲአይኤ ድጋፍ በኢራኑ ጠቅላይ ሚኒስትር ሞሐመድ ሞሳዴግ ላይ የተፈጸመው የኦፕሬሽን አያክስ ዳግም እድል ሊያገኝ የሚችልበት እድልስ አለ? ይሄም ሌላ ጥያቄ ያጭራልም። የጓቲማላ ፕሬዚዳንት በጎርጎርሳውያኑ 1954 የገጠማቸው እድል፣ የቺሊው ፕሬዚዳንት ሳልቫዶር አሌንዴ በ1973፣ የዛይሩ ጠቅላይ ሚኒስትር ፓትሪክ ሉሙምባ፣ የኢራቁ ፕሬዚዳንት ሳዳም ሁሴን በ2003፣ የሊቢያው ፕሬዚዳንት ሙአመር ጋዳፊ በ2011 እና ሌሎቹም የውስጥ ተቃውሞ የሚመስሉ ነገር ግን እንደ ምስጥ ውስጣቸው ገብተው በሚቦረብረው የአሜሪካ የስለላ መረብ ተተብትበው የወደቁ መሪዎችና ሀገራት ያተረፉት ነገር ቢኖር ዛሬም ድረስ የዘለቀ የዜጎቻቸው የእርስ በርስ ጦርነትና እልቂት ማትረፍ ብቻ ነው። ልዕለ ኃያልነቷን በተግባር እያሳየች ያለችውን ጣልቃ ገባን ሀገር ግን እረፍ የሚላት ያለ አይመስልም፣ ወይም አይኖርም። ለዛሬ ቢበቃን ይሻላል። ታምራት